እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የተለያዩ የዝውውር ጉዳዮችን ያካተትንበት ፕሮግራማችንን ይዘን ቀርበናል። እናንተም ከኛ ጋር እስከ ፕሮግራማችን ፍጻሜ እንድትቆዩ ነው በአክብሮት የምንጋብዘው። ዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። ሀሳብ አስተያየቶቻችሁን ግን ጻፉልን ውድ ቤተሰቦቻችን። የተለያዩ ስፖርታዊ ጉዳዮችን ስናነሳ እናንተ ደግሞ ያላችሁን ሀሳብ አስተያየት ስታካፍሉን እኛም ወደ እናንተ በርከት ያሉ ርዕሰ ጉዳዮችን እናነሳለንና ሀሳቦቻችሁን ጻፉልን። ስምና አድራሻችሁን እየጠቀሳችሁ እንድታጋሩ ነው በአክብሮት የምንጋብዘው። የተለያዩ የዝውውር ጉዳዮችን እናነሳለን። ትልልቆችን የአውሮፓ ክለቦችንም የተመለከቱ መረጃዎችን ነው ሰፋ አድርገን ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። እንደ ጊቭ ሚ ስፖርት ጋዜጠኛ ዘገባ ቤን ጃኮብስ ዘገባ ከሆነ ማውሪዚዮ ፖቼቲኖ ቶተንሃም ሆትስፐርስ ወደ ሻምፒዮንሺፕ ወይም ሁለተኛው ሊግ ቢወርድ እንኳን ስሜታዊ ወደ ሆነው ወደ ቀድሞ ክለቡ ለመመለስ ዝግጁ እንደሆነ የሚያሳይ መረጃ ወጥቷል። የአርጀንቲናዊ አሰልጣኝ በስፐርስም በቅርብ ጊዜ ታሪክ ውስጥ እጅግ የማይረሳ ድንቅ ጊዜን ያሳለፈ አሰልጣኝ እንደሆነ በርካቶች የሚያስታውሱት ጉዳይ ነው። እድሉን ካገኘ ወደ ሰሜን ለንደን ለመመለስም እድሉን እንደሚፈልግና ወደ ጎንም እንደማይል ጭምር ነው መረጃዎች እየወጡ የሚገኙ። ቶተንሃም ካሳለፈው ውጥንቅጥ የሞላበት የውድድር ዘመን በኋላ ራሱን እንደገና ለማደራጀት የውድድር ዘመኑ ሲጠናቀቅ አዲስ ቋሚ አሰልጣኝ እንደሚቀጥር ነው በሰፊው እየተነገረና እየተጠበቀ የሚገኘው። ስፐርሶች የተለያዩ ነገሮችን ሊያደርጉ ይችላሉ ተብሏል። በአሁኑ ወቅት ካለበት አስቸጋሪ የመውረድ ስጋትም ለመውጣት በጊዜያዊነት በኢጎር ቱዶር እየተመራ እንደነበር ይታወቃል። ክሮኤሽያዊው ታክቲሽያን ውጤቶችን መቀየር ግን አልቻሉም። መፍትሄም ለመፈለግ ሌሎች አሰልጣኞችን እየተመለከቱ ነው። ቶተንሃም በፕሪሚየር ሊጉ ይቆያል ወይም ደግሞ በቻምፒየንሺፕ ይወርዳል። በዚህ ክረምት ሰፋ ያለ የአሰልጣኝ ቅጥር ፕሮጀክትም እንደሚጀምር ነው በርካቶች እየጠበቁ እንደሚገኝ መረጃዎች እየወጡ የሚገኙት። የቀድሞ የቶተንሃም አሰልጣኝ ማውሪዚዮ ፖቼቲኖ ደግሞ አሁን ላይ ይህንን ቦታ ለመረከብም ፍላጎቱ አላቸው። ለዚህ ቦታ በርካታ ስሞች እየተነሱ ነው። የቀድሞ የብራይተኑ አሰልጣኝ ሮቤርቶ ዲ ዘርቢም በማጥቃት አጨዋወት ፍልስፍናው በዚህ ቡድን ውስጥ ከሚፈለጉ ስሞች መካከል አንደኛው ነው። የቀድሞ የቶተንሃም አጥቂ ሮቢ ኪን አንደኛው እጩ ተደርጎ ተወስዷል። ይሁን እንጂ ለብዙ ደጋፊዎች ግን በስሜት የሚቀርበው ምርጫ አሁንም ፖቼቲኖ እንደሆነ እየተነገረ ነው። ፖቼቲኖ ከ2014 እስከ 2019 በቶተንሃም በነበረው ቆይታ የክለቡ ተወዳዳሪነትን ቀይሮታል። በሱ አመራር ስርም ስፐርስ በቋሚነት ከአራቱ ታላላቅ ክለቦች ተርታ የመሰለፍ እድሉ ሰፊ ነበር። እንደ አውሮፓውያኑ አቆጣጠር በ2019 የቻምፒየንስ ሊግ ፍጻሜ መድረሱንም የምናስታውሰው ጉዳይ ነው። የአውሮፓ ቻምፒየንስ ሊግ ፍጻሜ ላይም ደርሶ በሊቨርፑል መሸነፉን እናስታውሳለን። ቤን ጃኮብስ ለጊቭ ሚ ስፖርት ለዩቲዩብ ቻናል እንደተናገረው ከሆነም ለቶተንሃም ደጋፊዎች ጥሩ ዜና ፖቼቲኖ ለመመለስ ፍቃደኛ መሆኑን ሰምቻለሁ ብለዋል። ስፐርስ ወደ ሻምፒዮንሺፑ ቢወርድ እንኳን የመመለስ ፍላጎቱን አይቀንሰውም። ነገር ግን ክለቡ በሻምፒዮንሺፕ ደረጃ ቢሆን እንኳን ፖቼቲኖ ከፍተኛ ደሞዝ የመክፈል አቅም ሊኖረው ይገባል ሲልም ጭምር ነው መረጃውን ያጋራው። ስለዚህም ይህንን ዋጋ መክፈል ይችላሉ የትልቁ ጥያቄ ነው። በመሆኑም ቶተንሃም ከፕሪሚየር ሊጉ የሚወርድ ከሆነ የፖቼቲኖ ከፍተኛ ደሞዝ ፍላጎት ከፋይናንስ አንጻር ትልቅ ፈተና ሊሆንባቸው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹም የጠቆሙት። የአርሰናል የክረምት የዝውውር እቅድ ያልተጠበቀ አቅጣጫን ሊይዝ እንደሚችል እየተነገረ ነው። አርሰናሎች የኒውካስል ዩናይትዱን የክንፍ አጥቂ የሆነው አንቶኒ ጎርደንን ለማስፈረም ከፍተኛ ጥረት እያደረጉ መሆኑን መረጃዎች ያሳያሉ። በኤክስ ላይ የወጡ ዘገባዎች እንደሚያመለክቱት ድርድሩ በፍጥነት እየገሰገሰ ቢሆንም ኒውካስል ግን ደፋር የሆነ የመልስ ጥያቄንም አቅርበዋል። ይህም ማንኛውም ዝውውር እንዲከናወን ጋብሪኤል ማርቲኔሊ በልውውጥ ውስጥም እንዲካተትን የፈለጉት አንቶኒ ጎርደን እና ማርቲኔሊ ሁለቱም በፕሪሚየር ሊጉ ፈጣንና ተለዋዋጭ የሆኑ የክንፍ አጥቂዎች መካከል የሚመደቡ ናቸው። በእነዚህ ሁለት ተጫዋቾች መካከል የሚደረግ ልውውጥ በሁለቱም ክለቦች ትልቅ ለውጥን ይወክላል። አሰልጣኝ ሚኬል አርቴታ በክረምት የማጥቃት መስመራቸውን ለማጠናከር በሚፈልጉበት በዚህ ሰዓት አንቶኒ ጎርደን በተለያዩ ቦታዎች ላይ መጫወት መቻሉና ያለው ከፍተኛ ብቃት አርሰናል ዋነኛ ኢላማው እንዲሆንም አድርጎታል የተባለው
ጎርደን ከኤቨርተን ወደ ኒውካስል ካመራ በኋላ በክለብ ውስጥም ቁልፍ ተጫዋች ሆኗል። በሁለቱም የክንፍ መስመሮች ላይ መጫወት መቻሉ እንዲሁም በፊት መስመር ላይም ደግሞ በመሰለፍ ማጥቃቱን የመምራት ችሎታው የጎርደን ከፍተኛ የስራ ተነሳሽነትና ክፍት ቦታዎችንም የመጠቀም ብቃቱ አርሰናልን በክንፍ ተጫዋቾች ላይም የሚመሰርተውን ፈጣን የማጥቃት እንቅስቃሴ ወይም ዘይቤ ውስጥም ፍጹም ተመጣጣኝ ሊሆን ይችላል ተብሏል። አርሰናል በማጥቃት መስመሩ ላይ ተጨማሪ ጥራትና ያልተጠበቁ እንቅስቃሴዎችን ለመጨመር በሚፈልግበት በዚህ ሰዓት ጎርደን ለዚህ የሚመጥን ተጫዋች ተደርጎ ተወስዷል። ኒውካስል ተጫዋቹን በቀላሉ የመሸጥ ፍላጎት የለውም። ክለቡም በረጅም ጊዜ እቅዱ በአውሮፓ ታላላቅ ክለቦች ተርታ የመሰለፍ እያለመ በመሆኑ ያለበቂ ምትክም ስብስቡን ማዳከም በጭራሽ አይፈልግም። በመሆኑም ኒውካስል ዩናይትድ ለድርድር ፍቃደኛ የሚሆነው ማርቲኔሊ በዝውውር ውስጥ የሚካተት ከሆነ ብቻ እንደሆነ ነው የተነገረው። ብራዚላዊው የክንፍ አጥቂ ማርቲኔሊ ባለፉት የውድድር ዘመናት በአርሰናል ድንቅ ብቃትን ካሳዩ ተጫዋቾች አንደኛው ሲሆን ባለው ፍጥነትና ጎል የማስቆጠር ብቃትም በርካቶች ያውቁታል። ኒውካስል ማርቲኔሊን የክለቡ ከፍተኛ ተከፋይ ተጫዋች ለማድረግም ፈቃደኛ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ለዚህ ለ24 ዓመት ተጫዋችም ምን ያክል ከፍተኛ ግምትም እንደሰጡት የሚያሳይ ነው። እድሜው በፕሪሚየር ሊጉ ያለው ልምድና የማጥቃት ውጤታማነቱ ለማንኛውም ታላቅ ክለብም ሳቢ ያደርገዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከአስከፊው ከ14 ወራት ቆይታ በኋላ የሩበን አሞሪምን በጥር ወር ሲያሰናብት በጊዜያዊ አሰልጣኝ ማይክል ካሪክ ስር እንዲህ ያሉ ፈጣንና ስር ነቀል ለውጦችን ያመጣል ብሎ የገመተ አንድም አልነበረም። አሁን ላይ በመጋቢት ወር ላይ እንግዲህ የክለቡ ታሪክም በኦልድ ትራፎርድ ያለውን ድባብ ሙሉ በሙሉ የቀየረው ሲሆን ማንቸስተር ዩናይትዶች በፕሪሚየር ሊጉ ወደ መሪዎቹ 3 ደረጃዎች ላይ ተመልሰዋል። በዚህም ራሱን ለቋሚ አሰልጣኝነት ቦታም ዋነኛ እጩ አድርጓል ተብሏል። ካሪክ ኃላፊነቱን ከተረከበ በኋላ ያሳየው ተጽዕኖ እጅግ አስደናቂ ነው። ማንቸስተር ዩናይትድ በሱ ስር ባደረጋቸው 7 የፕሪሚየር ሊግ ጨዋታዎችም አልተሸነፈም። ሊገኙ ከሚችሏቸው ነጥቦች መካከል በርካቶቹን ሰብስቧል። ከዌስትሃም ዩናይትድ ጋራቸው የወጣበት እንዲሁ በቅርቡ ከቦርንመዝ ጋርም ሌላቸው የወጣበትና የኒውካስል ዩናይትድ ሽንፈት ካልሆነ በስተቀር ሌሎቹን እያንዳንዱን ጨዋታዎች ማሸነፍ የቻለበትን ውጤት ማምጣቱ ይታወሳል። የካሪክ ውጤታማነት ለኢኒዮስ አመራሮችም አስደሳች ቢሆንም በክረምት ለሚወስኑት ቋሚ አሰልጣኝ ቅጥር ግን የቤት ስራ ገና ይኖርባቸዋል። የ44 ዓመቱ አሰልጣኝ ስሙ በእጩ ዝርዝር ውስጥ በፍጥነት ላይ እንግዲህ እየወጣ ይገኛል። የዝውውር መረጃ ፋብሪዚዮ ሮማኖ ካሪክን ጠቅሶ እንደዘገበው ከሆነ እዚህ መሆንና የምሰራው ስራ መስራት ደስ ይለኛል። ለአጭር ጊዜ ውጤት ብዬ ውሳኔዎችን አልወስንም። የኔ ኃላፊነት ቆይቴ ምን ያክል ቢረዝምም ለክለቡ በረጅም ጊዜ የሚበጀውን ውሳኔ መወሰን እፈልጋለሁ ሲልም ጭምር ነው ካሪክ እየተናገረ የሚገኘው። ይህ የረጅም ጊዜ እቅድ ያለው አስተሳሰብ ከታክቲካዊ ብቃቱና ከክለቡ ጋር ካለው ጥልቅ ቁርኝነት ጋር ተዳምሮ የኦልትራፎርድ ደጋፊዎች ስሙን እንዲዘምሩ አድርጓቸዋል። ካሪክ በክረምቱ ቋሚ አሰልጣኝ ሆኖ ቢሾምም ባይሾምም የዩናይትድ የውድድር ዘመን ግን ታድጎታል። ከ2 ወራት በፊት ክለቡ ከነበረበት ደረጃ አንጻር ለቻምፒየንስ ሊግ ማለፍ ከቻለ እንደ ትልቅ ስኬት ይቆጠር ነበር። በአሞሪም ስር ሲቸገሩ የነበሩት እንደ ቤንጃሚን ሼስኮ፣ ኮቢ ማይኖና ብሩኖም ጭምር ያሉ ተጫዋቾች ብቃታቸውን ማውጣት መቻላቸው ለዩናይትድ አመራሮች እሱን በቋሚነት ለመሾምም በቂ ምክንያት እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከጥቂት ወራት በፊት በኦልድ ትራፎርድ የነበረው ድባብ በተስፋ መቁረጥና በብስጭት የተሞላ ነበር። ነገር ግን በማይክል ካሪክ ስር ባለው አስደናቂ ብቃት ምክንያት ያ ታሪክ ሙሉ ለሙሉ መቀየሩን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡም የሚገኙትና ካሪክ አስደናቂ ብቃትን እያሳየ እንደሚገኝ ተነግሯል። ማንቸስተር ዩናይትድ ተስፋ ከቆረጠ ስብስብ ተነስቶ በአሁኑ ወቅትም በፕሪሚየር ሊጉ ካሉ እጅግ ጠንካራ ቡድኖች አንዱ ለመሆን በቅቷል። የካሪክ የቆይታ ጊዜም አስከፊ ሁኔታዎችን በመቀየር ረገድ እንደ ትልቅ ትምህርት የሚወሰድ ነው። የቀድሞው የዩናይትድ አማካይ ነገሮችን ከማወሳሰብ ይልቅ ቡድኑን ወደ መሰረታዊ አጨዋወት በመመለስም በክለብ ውስጥ አዲስ መንፈስን ፈጥሯል። ቀደም ብሎ በራስ መተማመናቸውን አጥተው የነበሩ ተጫዋቾች አሁን ላይ በከፍተኛ ተነሳሽነትና ጠንካራ ፍላጎት እየተጫወቱ ነው የሚገኙት። ምንም እንኳን የዩናይትድ አሁናዊ ብቃት አስደናቂ ቢሆንም በደረጃ ሰንጠረዡ ላይ ግን 3ኛ ደረጃን ይዞ ለመጠበቅም የሚደረገው ፉክክር አሁንም ትልቅ እንደሚሆን ይታመናል። በአውሮፓ ቻምፒየንስ ሊግም ቦታውን ይዞ ለማጠናቀቅም ትልቅ ትንቅንቅ ማድረግ ይጠበቅባቸዋል ተብሎ ይታሰባል። ከቼልሲ ከአስተን ቪላና እንዲሁ ደግሞ ከሊቨርፑል ጋርም ትልቅ ፉክክር እንደሚጠብቃቸው በርካቶች ያነሳሉ። ነገር ግን ማንቸስተር ዩናይትድ ዘንድሮ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ግን በጣም ትልቅ እድል አለው ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ቸልሲ በክረምት የዝውውር መስኮት የሆፋይኒያሙን አጥቂ እንዲሁ ፊኒክ አስላኒን ለማስፈረም ጥረት እያደረገ ይገኛል። ይህ የ23 ዓመት ተጫዋች በጀርመኑ ክለብ ቤትም ድንቅ ብቃትን እያሳየ የሚገኝ ሲሆን በቶትናምና በአስተን ቪላም አይን ውስጥ ገብቷል።
እንደ ፉትቦል ዳተን ዘገባ ከሆነ ቸልሲ ለዚህ አጥቂ የቅድሚያ ፋይልም ወይም ፕራዮሪቲ ፋይል ያዘጋጀ ሲሆን ስምምነቱን ደግሞ ለማጠናቀቅም እየገፋበት ነው። ተጫዋቹ በውሉ ላይ ባለው ድንጋጌ ምክንያት ዝውውሩ 30 ሚሊዮን ዩሮ አካባቢ ሊፈጅ ይችላል። ዘገባውም ይህንን ዝውውር የክፍለ ዘመኑ ረከስ ያለ ዝውውርም አድርገው እንደሚመለከቱት ጭምር ነው መረጃዎች የወጡት። ቸልሲ በክረምቱ ዝውውሩን ያጠናቀቀ እንደሆነ የሚታይ ይሆናል። በተለይም በክረምት የፈረመው ሊያም ዴላፕም ጠበቃው ያልተጠበቀውን ብቃቱን በማሳየት ወይም ጥሩ ብቃትን ባለማሳየቱ አሁን ላይ ሌሎች አጥቂዎችን የማምጣት እቅዶች ያሏቸው። አስላኒ በጀርመን እግር ኳስ ውስጥም ብቃቱን ያስመሰከረ ሲሆን በፕሪሚየር ሊጉም ለማሳካት የሚያስችል አካላዊ ጥንካሬና በቴክኒካል ክህሎትም አለው። በቸልሲ ቤት ከዣኦ ፔድሮ ጋርም ጥሩ ጥምረትን ሊፈጥር እንደሚችል ይታመናል። ሰማያዊዎቹም ዝውውሩን ለመፈጸምም እንዲሁ ትልቅ ፍላጎት እንዳላቸውና የፋይናንስ አቅምም ያላቸው ሲሆን ከዛ በተጨማሪ አስላኒ በዚህ ውድድር ዘመን 15 ግቦች ላይ ቀጥተኛ ተሳትፎን አድርጓል። ቶተናም ተጫዋቹ ላይ ፍላጎት ቢኖረውም በአሁኑ ወቅት ግን ክለቡ በፕሪሚየር ሊጉ ላለመውረድ እየታገለ በመሆኑም ተጫዋቹን ማሳመንም ሊቸገር ይችላል። አስላኒ በቋሚነት ለዋንጫዎች በሚፎካከር ቡድን ውስጥ መጫወትን ሊመርጥ ይችላል። ቸልሲ ለቻምፒየንስ ሊግ ተሳትፎ እየታገለ በመሆኑ ለተጫዋቹ ሳቢ መዳረሻ ሊሆን ይችላል። በሌላ በኩል አስተን ቪላ ሁኔታውን በቅርበት እየተከታተለው ይገኛል። አስተን ቪላዎች የቻምፒየንስ ሊግ ተሳትፎ ጥሩ ግምት ያላቸው ሲሆን ለኦሌ ዋትኪንስም የረጅም ጊዜ ተተኪም ወይም ደግሞ አማራጭ የሚሆንም ተጫዋች እየፈለጉ ይገኛሉ። ስለዚህም ይህንን ይመለከቱታል። ይህ የ23 ዓመቱ አጥቂ በመጨረሻም የት እንደሚያርፍ የሚታይ ይሆናል ተብሎ ነው የሚታሰበው። የማንቸስተር ዩናይትድ ባለፉት ወራት ከበርካታ አሰልጣኞች ጋር ስሙ ሲያያዝ ቆይቷል። ማይክል ካሪክም ክለቡን በጊዜያዊነት ከተረከበ በኋላ አስደናቂ ስራን የሰራ ሲሆን 85.7 በመቶ የማሸነፍ ስኬትንም አስመዝግበዋል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥም በጥሩ ሁኔታ ላይ የሚገኝ ሲሆን ቲም ቶክ ዘገባው ደግሞ ካሪክ በሚቀጥለው የውድድር ዘመን ክለቡን በቋሚነት ለመምራትም እጩ ውስጥ እንዳለ ነው የሚያሳዩ መረጃዎች የወጡት። ቢሆንም ግን ክለቡ አሁንም ቢሆን ሌሎች አማራጮችን መመልከቱን ግን አላቆመም። ኒኮ ኮቫች፣ ዩሊያን ናግልስመን እንደ አማራጭ ስማቸው ይነሳል። የ38 ዓመቱ ጀርመናዊ አሰልጣኝ ናግልስመን የኦልድ ትራፎርድ መንበርን የመረከብ ከፍተኛ ፍላጎት እንዳለው ይነገራል። በአሁኑ ወቅት የጀርመን ብሔራዊ ቡድን አሰልጣኝ ቢሆንም በክረምት ወደ ክለብ አሰልጣኝነት ይመለሳል ተብሎ ነው የሚጠበቀው። ናግልስመን በታክቲክ እውቀቱ ምክንያትም እንዲሁ ሚኒ ሞሪኒዮ ወይም ትንሹ ሞሪኒዮ የሚልም ቅጽል ስም የተሰጠው ሲሆን በዘመኑ ካሉ ጎበዝ ወጣት አሰልጣኞችም አንደኛው ተደርጎ ነው የሚወሰደው። ማንቸስተር ዩናይትድ ከዚህ ቀደምም ወይም ከዚህ የውድድር ዘመን በኋላ በካሪክ ይቀጥል እንደሆነ የሚታይ ነው የሚሆነው። ካሪክ የክለቡ አመራሮችን አመኔታ ማግኘት የቻለ ሲሆን በረጅም ጊዜ እቅድ ውስጥም የመካተት እድሉ ይገባዋል። ይህ የ44 ዓመቱ አሰልጣኝ ከመጣ ጀምሮ በኦልድ ትራፎርድ ነገሮች የቀየረ ሲሆን ተጫዋቾቹም በሱ ስር ጨዋታቸውን እየተደሰቱበት ይገኛሉ። በሌላ በኩል ናግልስማን በቡንደስሊጋውና በጀርመን ብሔራዊ ቡድን ብቃቱን ስላስመሰከረም ለክለቡ ጥሩ ምርጫ ሊሆን ይችላል። በፕሪሚየር ሊግ የማሰልጠን እድል ለማንኛውም አሰልጣኝም ሳቢ መሆኑ እሱም ለቦታው ክፍት ደግሞ መሆን አያስደንቅም ነው የተባለው። ማንቸስተር ዩናይትድ ለትልልቅ ዋንጫዎችም ቢሆን ለመፎካከር ቀጣዩን አሰልጣኝ በጥንቃቄ መምረጥ እንዳለባቸው ይነገራል። ምናልባትም ከካሪክ ጋር የሚኖራቸው መረጋጋትም ለክለቡ ትልቅ ጥቅም ሊሰጠው እንደሚችል የሚያሳዩ መረጃዎችም እየወጡ እንደሚገኝ ነው ዘገባዎቹም የጠቆሙት። ሌላኛው የአረቢ ለብዜሹ የአጥቂ አማካይ የሆነው ክሪስቶፈር ከጀርመን ለመውጣት ስሙ ከዝውውር ጋር እየተያዘ ሲሆን ኤቨርተን ተጫዋቹን ለማስፈረምም ተስፋ አድርጓል። እንደ ስፖርትስ ቡም ዘገባ ከሆነ የ26 ዓመቱ ተጫዋች ወደ ፕሪሚየር ሊግ ለመዘዋወር ከፍተኛ ፍላጎት አለው። ኤቨርተን ዝውውሩን ማጠናቀቅ ይቻል እንደሆነ የሚታይ ቢሆንም ተጫዋቹ ግን ወደ እንግሊዝ ለመምጣት መፈለጉ ለመርሲሳይዱ ክለብ ትልቅ መነቃቃትን ፈጥሯል የተባለው። ክለቡ በሚቀጥሉት ወራት የእሱን ፊርማ ለማግኘትም ጥረት ያደርጋል። ስለዚህም ክሪስቶፈር ቀደም ባሉት ጊዜያት ከሊቨርፑልና ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበር የምናስታውሰው ነው። ኤቨርተን ከሜዳው መሃል ተጨማሪ የፈጠራ ብቃትንና ግቦችን የሚፈልግ በመሆኑ ይህ የ26 ዓመት ተጫዋችም ለቡድኑ ተስማሚ ምርጫ ነው። ስለዚህም ክሪስቶፈር በዚህ የውድድር ዘመንም በሁሉም ውድድሮች 14 ግቦችን ያስቆጠረ ሲሆን በእንግሊዝ እግር ኳስም የሚሆን አካላዊ ጥንካሬና ቴክኒካል ብቃትም አለው። እሱን ማስፈረም ለኤቨርተን ትልቁ ስኬት ሊሆን ይችላል። በጣሊያን የሚገኙ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት ነው። ይሁን እንጂ ተጫዋቹ ለፕሪሚየር ሊጉ ቅድሚያ መስጠቱ እንደ ኤቨርተን ያሉ ክለቦችን ያበረክታል። ወይም ደግሞ ብራይተን ተጫዋቹን ለማስፈረም ከሚፎካከሩ ክለቦች አንደኛው ነው። የኦስትሪያዊ አማካይ በመጨረሻም የት እንደሚያርፍም የሚጠበቅ ነው የሚሆነው። ኤቨርተን ተወዳዳሪ የሆነ ፕሮጀክት ያለው በመሆኑ ተጫዋቹ በክረምት ክለቡን ለመቀላቀልም ሊፈተን ይችላል ተብሎ ይጠበቃል። ቶፊዎቹም ተጫዋቹን በተመጣጣኝ ዋጋ ለማስፈረምም ተስፋ ያደርጋሉ።
ክሪስቶፈር በዚህ የውድድር ዘመን መጨረሻ ላይ ከሊያፕዚግ ጋር የ2 ዓመት ውልም የሚቀረው በመሆኑ በጀርመኑ ክለብም የሚቀርቡለትን ጥያቄዎች ለማጤንም ሊገደድ ይችላል። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው የሚሆነው። ክሪስቶፈር ግን ከጥቂት ወራት በፊትም የክሪስታል ፓላስ ኢላማ እንደነበረ የምናስታውሰው ጉዳይ ነው። ኒውካስል ዩናይትድ እና አስተን ቪላ እንዲሁም ደግሞ የሰንደርላንዱን አጥቂም ታሌቢን ለማስፈረምም ፍላጎት ማሳየታቸው እየተነገረ ነው። እንደ ስፖርትስ ቡም ዘገባ ከሆነ ተጫዋቹ 55 ሚሊዮን ዩሮ አካባቢ ሊያስወጣ እንደሚችልም የተገለጸ ሲሆን ሁለቱ የእንግሊዝ ክለቦችም የእሱን ፊርማ ለማግኘት በሚደረገው ፉክክር ቀዳሚነቱን ይዘባል። ክለቦቹ ለዚህ ወጣት ተጫዋችም የተጠየቀውን ዋጋ ለመክፈል ዝግጁ መሆናቸው የሚታይ ነው የሚሆነው። ታሌቢ በሰንደርላንድ ቤት በፕሪሚየር ሊጉ ባሳየው ብቃት ብዙዎችን ያስደመመ ሲሆን አስተን ቪላ እና ኒውካስል ዩናይትድ በማጥቃት መስመር ላይ ሊያግዝ የሚችል እንደሆነ ጥርጥር የለውም። ክለቦቹ በክንፍ መስመራቸው ላይም እንዲሁ ተጨማሪ ጥራትን የሚፈልጉ ሲሆን ታሌቢ ደግሞ ፍጥነትንና ያልተጠበቀ ክህሎቶችንም ይጨምርላቸዋል የተባለው ይህ የ20 ዓመት ወጣትም በዚህ የውድድር ዘመን በሊጉ 5 ግቦች ላይ ቀጥተኛ ተሳትፎን ወይም ጎል ኮንትሪቢዩሽን አድርጓል። በተጨማሪም በየጨዋታው በአማካይ 4.2 ስኬታማ ድሪብሊንጎችንም በማድረግ የሁለቱ ክለቦችን የማጥቃት ክፍል ወደ አዲስ ደረጃም ሊያሸጋግር ይችላል። ታሌቢ ዘመናዊ የክንፍ ተጫዋች ወይም ደግሞ አጥቂ ተብሎ የተገለጸ ቢሆንም የተጠየቀበት ዋጋ ግን ለኒውካስልም ለአስተን ቪላም ውድ ሊሆንባቸው ይችላል። ታሌቢ ወደፊት ኢንቨስትመንቱን ሊያጸድቅ የሚችል ብቃት ያለው ተጫዋች ነው። በሌላ በኩል ሰንደርላንድ እንደሱ ያለ ወሳኝ ተጫዋችን በቀላሉ ማጣት አይፈልጉም። ከፍተኛ የገንዘብ ጥያቄ ከቀረበለት ግን ሊፈተን ይችላል። ሰንደርላንድ ወደ ፕሪሚየር ሊግ ካደገ በኋላ ጥሩ ጉዞዎችን እያደረገ ሲሆን በደረጃ ሰንጠረዡ አጋማሽ አካባቢ ነው የሚገኘው። በተመሳሳይ ታሌቢ አስተን ቪላን ወይም ኒውካስልን የመቀላቀል እድል ሊያስደስተው ይችላል። ሁለቱም ክለቦች ደግሞ የሚገቡበት ፕሮጀክትም ማስደሳች ሲሆን በከፍተኛ ደረጃ እንዲወዳደርም እድል ይሰጡታል ተብሎ ነው የሚታሰበው። ስለዚህም በተለይም አስተን ቪላ ለቻምፒየንስ ሊግ ተሳትፎ ደግሞ እየተፎካከረ መሆኑ ለተጫዋቹ ሳቢ መዳረሻ ሊያደርገው እንደሚችል የሚያሳዩ መረጃዎችም እየወጡ ይገኛሉ ተብሏል። ኒውካስልም በሀገሪቱ ካሉ ባለጸጋ ክለቦች አንደኛው በመሆኑና ትልቅ እቅድም ስላለው ለታሌቢ ተመራጭ ሊሆን እንደሚችል የሚያሳዩ ዘገባዎችን እየተመለከትን ነው የምንገኘው። ቶማስ ፍራንክ ከስራ ውጪ የሚቆዩበት ጊዜ አጭር ሊሆን ይችላል። ክሪስታል ፓላስ የቀድሞውን የቶተንሃም ሆትስፐርስ አሰልጣኝ የኦሊቨር ግላስነር ተተኪ ለማድረግም ዋነኛ እጩ አድርጎ መያዙ ነው የተነገረው። ከጥቂት ሳምንታት በፊት ከሰሜን ለንደኑ ክለብ ቶተንሃም የተሰናበቱት ፍራንክ በቶተንሃም በነበራቸው አስቸጋሪ የ8 ወራት ቆይታም በመርሳት ስማቸውን እንደገና ለማደስም በፍጥነት ወደ ስራ ለመመለስ እንደሚፈልጉ ተነግሯል። ኦሊቨር ግላስነር በ2025-26 የውድድር ዘመን መጨረሻ ላይ እንዲሁ ሴልኸርስት ፓልክን ለቀው እንደሚወጡ መረጋገጡን ተከትሎ የክሪስታል ፓላስ ቦርድም ተተኪ ፍለጋውን በሰፊው እንደጀመረ የሚታወቅ ነው። እንደ ዘሰን ዘገባ ከሆነ ኤግልሶቹ ለቀጣዩ አሰልጣኝ ግልጽ መስፈርትን አውጥተዋል። ይህም በፕሪሚየር ሊግ የተረጋገጠ ልምድ ያለውና ግላስነር በፕሪሚየር ሊግ የተረጋገጠ ልምድ ያለውና እንዲሁ ደግሞ እንደነበር እናስታውሳለን። ከዛ ውጭ ግላስነር ሲከተሉት ከነበረው ነገር ጋር ተመሳሳይ የጨዋታ ዘይቤ ያለው አሰልጣኝ መሾም ምርጫቸው ነው። በዝርዝር ውስጥም እንደ ኬረን ማኬና እንደ ጋሬት ሳውዝጌት ያሉ ስሞች ቢኖሩም ቶማስ ፍራንክ ግን ተቀዳሚ እጩ ሊሆኑ እንደሚችሉ እየተነገረ ነው። የፓላስ አመራሮች ቶማስ ፍራንክ የተቀናጀ ቡድን የመገንባት ብቃቱ አሁን ካለው የክለቡ ስብስብ ጋር ፍጹም ይጣጣማል ብለው ነው የሚያስቡት። ፓላሶች ለፍራንክም ፍላጎት ያሳየው በብሬንትፈርድ በነበራቸው አስደናቂ ስራ ምክንያት ነው። እንደ አውሮፓውያኑ አቆጣጠር በ2018 ኃላፊነቱን ከተረከቡ በኋላ ብሬንትፈርድ በእንግሊዝ እግር ኳስ ውስጥ ካሉ እጅግ ውጤታማና በታክቲክ የታነጹ ቡድኖች መካከል አንደኛው እንዲሆን አድርገውታል። ክለቡ በ2021ም ወደ ፕሪሚየር ሊግ ማሳደጋቸው የሚታወስ ሲሆን ማንቸስተር ዩናይትድን 4-0 ያሸነፉበት እንዲሁ በአርሰናል ላይም ያስመዘገቡት ድልም በታሪክ የሚጠቀሱ ስኬቶቻቸው እንደሆኑ የሚታወስ ነው። ቶማስ ፍራንክ ስለ ክሪስታል ፓላስ ቀደም ሲል ምን ብለው ነበር የሚለውን ስንመለከት ቶማስ ፍራንክ ቀደም ሲል ለክሪስታል ፓላስ ያላቸውን አድናቆት ገልጸው ነበር። በብሬንትፈርድ ቆይታቸው ወቅትም የኦሊቨር ግላስነር ቡድን ውስን በጀት ቢኖረውም የሚያሳየው ወጥ የሆነ ብቃት ግን አድንቀውት ነበር። ክሪስታል ፓላስን ማድነቅ ይኖርብኛል፣ ምክንያቱም ላለፉት 8 ዓመታት በፕሪሚየር ሊግ በቋሚነት መቆየት በሚያደርጉት ነገር ሁሉ ወጥ የሆነ ብቃትን አሳይተዋል። ስለዚህም አነስተኛ በጀት ቢኖራቸውም ጥሩ ውጤቶችን ያስመዘግባሉ። ሴልኸርስት ፓርክም በፕሪሚየር ሊጉ ለመሄድም በጣም አስቸጋሪ ከሆኑ ቦታዎች አንደኛው ነው ሲልም ጭምር ነው የተናገረው። የአስተን ቪላው ተከላካይ የሆነው ሉካ ዲኜ ምንም እንኳን ለዌስት ሚድላንዱ ክለብ ቢጫወትም ከመኖሪያነት ለምን ለንደንን እንደመረጠ በዝርዝር ይናገራል። ፈረንሳዊው የግራ መስመር ተከላካይ ለዚህ ምርጫው ዋነኛው ምክንያት በበርሚንግሃም ውስጥ ምንም አይነት የፈረንሳይ ትምህርት ቤቶች አለመኖራቸው እንደሆነ ይናገራል።
ልጆቹ በፈረንሳይኛና በእንግሊዝኛ ቋንቋዎች ትምህርታቸውን እንዲከታተሉ ከፍተኛ ፍላጎት ስላለው በለንደን መኖሩ ይህንን የብዙ ባህል ወይም መልቲካልቸራል ትምህርትም እንዲያገኙ ረድቶታል ነው የተባለው። ዲኜ ለሶፉት በሰጠው ቃለ መጠይቅም እንዲህ ነው ያለው። ይህ የቤተሰብ ውሳኔ ነው። እንደ አውሮፓውያኑ አቆጣጠር በ2022 ለአስተን ቪላ ስፈርም ልጄ ትምህርት መሄድ ነበረባት ወይም መጀመር ነበረባት። ነገር ግን በበርሚንግሃም ምንም አይነት የፈረንሳይኛ ትምህርት ቤቶች አልነበሩም። ለእኛ ልጆቻችን በፈረንሳይኛና በእንግሊዝኛ ማንበብና መጻፍ መቻላቸው በጣም አስፈላጊ ነው። በለንደን ይህንን እድል አግኝተዋል። የባለቤቴ ቤተሰቦችም አልጄሪያውያን በመሆናቸው ልጆቹ 2 ወይም 3 ባህሎችን እንዲያውቁ እንዲያደርጉም ይረዳቸዋል ብሏል። በዚህ ምክንያት ተከላካዩ ለክለቡ ልምምድ ለማድረግም በየቀኑ ማለዳ ከቤቱ በመነሳት ረጅም መንገድ ተጉዞ በርሚንግሃም መድረስ ይኖርበታል። ለቤተሰቡ ሲልም ይህንን መስዋዕትነት እየከፈለ እንደሆነ የተነገረው ዲኜ አስተን ቪላን ከተቀላቀለ ጀምሮ በቡድን ውስጥም ወሳኝ ተጫዋች መሆኑን አስመስክሯል። በአሁኑ ወቅትም በሀገሪቱ ካሉ ምርጥ የተከላካይ መስመር ተጫዋቾች አንዱ እንደሆነ ይነሳል። አስተን ቪላ የውድድር ዘመኑን በጥሩ ሁኔታ አጠናቋል፣ እየሄደ ይገኛል። ለቻምፒየንስ ሊግ ተሳትፎም እንዲያልፍም የክለቡን አስተዋጽኦ ከፍተኛ እያደረጉ ይገኛሉ። ምንም እንኳን ባለፉት ወራት ተጫዋቾቹ ከክለቡ ሊለቁ እንደሚችሉ የሚገልጹ ወሬዎች ቢኖሩም አስተን ቪላ ግን በከፍተኛ ደረጃ ተወዳዳሪ ሆኖ ለመቀጠልም እንደርሱ ያለ ጥራት ያለው ተጫዋች እንደሚፈልግ ግን የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ እንደሚገኝ ዘገባዎቹ የጠቆሙት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ አድርግ ያለው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው የምመኘው።